ትደፍራለህ አውቆ ነው እያልከኝ ያለው ሰው እንግዲህ ንገረኝ እያልከኝ አይደል እየነገርኩ ነው እሺ እግዚአብሔር አትፈሻለች ከዛ ከደፈርኳቸው በኋላ ሙሉ ለሙሉ ሴት ለመምሰል እንትን እንዳለ ማለት መጀመሪያም ሲገባ ሴት መስዬ ነው አይደል እንደዛ ያደረኩት ከዛ በኋላ ገባው ከደፈርኳቸው በኋላ ከሴት መስዬ ምናምን እንደነበርኩት ሾታለሁ እሱን ጠያችሁ ምናምን ትላለህ ብዙ ቤተሰብ ነው የሚኖሩት ሴቶች አሉ ወንዶች አሉ የሚለውን ነገር እናጣራለን መጀመሪያ ያን ካጣራ ነው በኋላ ነው ከዛ ቤት መድረስ የምንችለው ከዛ ቤት ራሱ ለመድረስ ለኛ ራሱ ሌላ ሰው አለን ለየራሳችን የሆነ መሰብሰቢያ ቦታ ስላለን እዛው ምን የምንሰበሰብበት ቦታ አለ እዛው ነው ቦታ ማለት መኖሪያ ነው ምንድነው ቦታ በግልጽ ነገር እሱ ደግሞ ደረጃው ላይ ያለበት ምክንያት ምንድነው እንደ ስሙ ነገሮችን አስተካክሎ እንትን ይላል በቃ በደረጃ ላይ መስመር ያስያዘም እንትን የሚልልን እነሱ ነው እነዚህ ሰዎች እሷን አሳስባት ነበር እንደለመድከው ማለት ነው አስቢያት ነበር ምን የሆነ ሰዓት አስቢያት ነበር አረማዬ ሰማሽልካ የለውበትም ማለት እኮ ተስማማን አይደለ አሳየኝ ንገረኝ መረጃውን ንገረኝ አልካ ነገርኩ እንተቀበትን ግሩፕ ነገርኩ እሺ ወርቁን የት ነው ያለው ምናምን ብለ ነገርከኝ ነገርኩ እንግዲህ ከዚህ በኋላ እኔ ከዚህ ግሩፕ የለውበትም የምን አባ የለውበትም ነው ተነስ ምን ልልቀቀኝ ወደዛ ምን አንተ ነገኝ የሰይጣን ቤት ነው አልገባም የሰይጣን ቤት ነው ነገኝ ዝም ምናምን ግቢ አልገባም አውልቂ እኮ ነው የምልሽ አትምታይ አውልቂ ነው የምልሽ ሴትዮ አውልቂ አትምታይ በቃ እሺ አውልቃለሁ እሺ ቶሎ በይ አውልቂ ወንደሰን ረናልኝ እስቲ እንጉድ ያለኝ ስማ አውልም ፈስክልሽ አንተ የጨርቅ ጦት አድርጎ ነውጣ ራሽ ወንደ አታየውም እንዴ እየተቸገርኩ ነው በነገራችን ለማውራና አዎ አይ ልክ ነህ አንቺም አንተም ለማለት በጣም አስቸጋሪ ነው እኛ ባንቺ ስለለመድ ነው አንቺ ወደ ማለት ነው የሚቀናንና ያው ለኛም ለማመን ከብዶናል ና ካሜራማን በደንብ ያዝልኝ ፊቱ አይደል ቀና ለቀቀ እንደምሸፈነው ይኸውልህ ሌላ ምንም ነገር ከኔ ሰጣ ገባ ውስጥ እንዳትገባ በወንድ ልጅ አምላክ የምን አባ ወንድ ልጅ አምላክ ነው በወንድ ልጅ አምላክ ልቀቁ አንተ ወንድ ልጅ ልቀቁኝ እናንተ ሁለት ሰው ናችሁ አሁን ሴት አልነበርክ እንዴ ልቀቁኝ አሁን ሴት አልነበርክ ቁጭ በል አርፈ ቁጭ በል እየሰማ ነው አይደል አርፈ ቁጭ በል እየሰማኝ ነው ይኸውላችሁ ጡት ብሎ የሚጠቀመው ነገር እባክህን ተረጋጉ እባክህ እሺ ኮረፊ አትንቀሳቀሽ ምን ቀሚሱ ምን ልታረገው ነው ይሄ ትንቀሳቀሽ ደበደባችሁኛ ገና ምን ሆነ አይተህ ዝም በለው ከዚህ ባሰም ላረግ ይችላል ስርዓት ካለ ምንም አታረግም ምንም አታመጣም ባክ አመጣውንማ ሳየው እኮ እንደገና ካሜራ እናስጠፋ መስለኛል ይሻላል ምናምን አትበልብኝ እኮ ይጥፋ ካሜራ ማላይን መዘለው ደግሞ ማላይን መዘለው ሰውየው አሁን ቀና በል አንተ እንዴት ነው ቲቪ ደግሞ ለዛ አጋጭቼን መለቀ ስርዓት ያዝ እለጥፋለሁ ባንተ የተነሳ የተፈጠረው ነገር አይደል ምን ተፈጠረ ይላል እንዴት አድርገህ እንዳስቀመጥካት እያየህ አይደለ ምን ጨከኝ ሰው ነህ ምንድነው ታወሪው ባይሆን እንኳን ከቤቴ እንኳን በልታጠፍ ካህል እንደዚህ አድርገህ አሁን ማታምንም አንተ ለህግ አሳልፎ መስጠት ነው አሁን በስም ያለኸው የምን ህግ ነው የምን መጠጥ ነው የምትይው አመን የምን ምግብ የምን መጠጥ የምን እንትን ነው የምትይው አፍንጫህን ይዘህ የወሰድከው እየካርክ ነው እንዴ በስርዓት አናግር ሰማኛለህ በስርዓት አናግር ምን አላቀችም እያልክ ነው ምንድነው እያዝናናችኝ ነው ቀሎ አይጠገብም ለምን ተደማመጧል እኮ ይሻላል መሰለኝ
አላቅም ነው ምንድነው የምትለው? እነዚህ ምንድነው ማውቀው? ምንድነው የምትለኝ? እነዚህ ሰዎች አላቅም እያልክ ነው? ማን ናቸው እነሱ? አንተ እውነትህን ነው? ማነሽ አንቺ? አንቺ ማነሽ? ኧረ ተው ግን ኧረ ተው። አንቺ ማነሽ? ኧረ አንተ ራስህ ማነህ? እኔማ ባይሉ ነኝ። እንተዋወቅ አንተን እኮ ነው አናግረኝ። ትንሽ እንኳን እፍረት አይኖርህም እንዴ? የምን እፍረት ነው የምትይው? ለነገሩ ሌባ ምኑን ያፍራል? ስለ ስራ ሌባ እንዳትይኛል። ሰርቃይተሽኛል። ሰርቃይተሽኛል። ይኸውልህ በምንድን ነው የተገናኛችሁት? ታውቀዋለህ አይደል? እንዴት እንደተፈጠረ ምን እንደምታወራ ራሱ አይገባኝም። ማነው ስምን ያልከኝ ቅድም? ባይሉ ነው ምናምን። እንደዚህ ሆኜ ባልተኛ ስብርብርህን ነበር ማስወጣ። ተረጋጉ በቃ። አንዴ ነው ያናግረው። ይኸውልህ ሰውየው ምንድነው የምትይው አለው? አሁን ዝም በል አሁን እኔን አናግረኝ። አንተ ልስማ ወይስ እነሱ ልስማ? ይኸውልህ ስለተፈጠረው ነገር ይሄንን ስለምን እንዳደረግ ብትነግረኝ ይሻላል። ምንድነው የተፈጠረው ነገር? ምንድነው የምነግርህ? ምንም ማውቀው ታሪክ የለኝም እያልኩ ነው። ማነው ባይሉ? አሰማኝ። የምታውቀው ነገር የለም? ምንም ማውቀው ታሪክ የለም። እርግጠኛ ነኝ? ባይሉን አወቀው? አውቄያለሁ። አየህ እንደዚህ በስርዓት ስታወራ ነው የሚያምርብህ። ቀና በል እኮ ነው የምልህ። ለምንድን ነው ይሄንን ነገር የምታደርገው? ሰውየው እየጠየቅኩህ ነው። ምንድን ነው ነገር የምትፈልገው? ሁሉንም እውነታ፣ ሁሉንም። ለምንድን ነው እንደዚህ የምታደርገው? ከማን ጋር ነው? ብቻዬን ነህ? እያንዳንዱን ነገር ግን መዋሸት አልፈልግም። አንድ ውሸት አልፈልግም። ዋሻለሁ ብትል ይኸውልህ በዚህ ካሜራ ያስኩት ደላላ ቤት ሰፈር ውስጥ ያስኩት ሁሉ አለ። ሰምተኛለህ? እስቲ አስበው ይሄን ነገር አጋልጬብህ ሶሻል ሚዲያ ላይ ቀርበህ ፍርድ ቤት ቀርበህ ምን አይነት ነገር ሊገጥም እንደሚችል አስበው ንገረኝ እስቲ። ያው በቃ እኔ ማለት ያው ስራ ምናምን አልነበረኝም በጊዜው በወቅቱ ማለት የምሰራው ስራ ስለሌለ አማራጭ እንደ አማራጭ ያሰብኩት ይሄን ነገር ነው። በቃ የሆነ ግሩፕ ምናምን አለና በቃ ስራ የለኝም። በቃ የሆነ የሚበላ ነገርም የለም። በቃ የሆነ በቃ ወንድ ልጅ የሚያስፈልገው ነገር አለ አይደለ? ቢያንስ ቤት ኪራይ ብዙ ነገር አለ፣ ብዙ ወጪ ምናምን ስላለ የግድ መስራት ስላለብኝ በቃ ብዙ ስራ ሞከርኩ። በቃ አልሳካልኝ አለ። መጨረሻ ላይ የመጣልኝ ሀሳብ ይሄ ነው። የሆነ ቦታ ሄጄ እንደዚህ የሆነ ነገር ሰርቼ እንትን በቃ ገንዘብ ማግኘበት ምክንያት ነው እንትን ያልኩት። በቃ ቀስ እያለ በቃ ወደዚህ ጉዳይ ውስጥ ገባሁ። ቆይ ዘበኛ መሆን ትችላለህ። አሁን ይሄ ሴት መስሎ ሰው ቤት ሰራተኛ ሆኖ ምናምን መግባት የሚለው ባሰብከው ልክ እኮ ወንዱን እኮ ጥበቃ ሆነ መስራት ትችላለህ። ይቻላል። በዛ ሰዓት ላይ የመጣልኝ ሀሳብ ይሄ ነው። በቃ በዛ ሰዓት ላይ ቢመጣልኝ ለምን እንደዚህ ያደርጋሉ? የተለየ ምክንያት ወይስ የምር ስራውን ፈልገው ነው? ከጀርባ ሌላ ሴራ አለ? እሳቸውንስ ምንድን ነው? ለምንድን ነው እንደዚህ ያደረኩ? እንትን አደረኩ ታውቃለህ። በቃ ብዙ ነገሮች በሀሳቤ ውስጥ ብዙ ነገር ይመጣልኛል። እንደዚህ ስራ ገብቼ ምናምን እሷም ታናደኛለች ምናምን በቃ ብዙ ነገር በቃ በማየው ነገር ምናምን ምን ሰዓት ላይ በቃ ራሴን መቆጣጠር አቃተኝ። ምንድን ነው የምታወራው? ካዝና ስትበረብርና ልትዘርፋት ቁልፍ ስትታገላል እንደ እሷ ከስራ ስትመጣ ስትይዝ እንደዚህ አድርገሃል ለማምለጥ የሞከርከው? ምንድን ነው የምትቀባጥረው? እሷስ ምን አድርጋ ነው ያናደደች? ቤት ተደራርሰ ከምታዘዝ ስራ ውጪ ስራ ከተባልከው ውጪ ሴት ነህ ተብሎ በታሰበበት ሰዓት እንደ ሴት ስራ የተባልከው ነገሮች ነበሩ አይደል? እነሱን ስራ ከማለት ውጪ ሌላ ምን አድርገህ ነው ያናደደች? ለሴት ልጅ እኔ እንደዚህ ነው ቁጭ ብዬ እዚህ ዕቃ ማጠብ ምን ማድረግ ምናምን ያንን እየሰራው ገንዘቡን አስበው በጣም ትንሽ ገንዘብ ነው።
የሚከፈለኝ? ያን ነገር እንዴት ነው እስኪ ራሴን ማስተዳደር የምችለው? ፈልገው እኮ ነው የመጣው አይደል? እኮ ፈልጌው ነው፣ ግን በቃ ከዚህ ቤት ከቆየው ጊዜ ጀምሮ በቃ ብዙ ፍላጎቴ በቃ እየጨመረ መጣ። ማለት የማያቸው ነገሮች ብዙ ነገር አለ ከቤት በቃ ብዙ ገንዘብም አለ፣ የሆነ የሚያስቀምጡበትን ቦታ ምናምን አውቃለሁ። ስለዚህ እንደዛ ስለሚመጣብኝ ሐሳቡ በቃ ያን ነገር ለምን አላደርግም? ለምን እድሜ ልክ እንደዚህ አይነት ነገር እሰራለሁ ምናምን ብዬ በቃ ያንተ እኮ የሚከፋው አሁን ስርቆትም አለ እዚህ ጋር አላማ። ሁለተኛ ደግሞ እዚህ ቤት የመጣበት መንገድ የትም ኢትዮጵያ ውስጥ ተሰምቶ አያውቅም። እኔ አላውቅም። የምር ቅድምም ስትነግሩኝ እንግዳ ነገር ነበር ለኔ አይደል እንዴ? ወንድ ልጅ እኮ ነው ወንድ ልጅ። የሰጠው ምክንያት ለኔማ አይደለም ማለት ሌላ ታርጌት አድርጎ የመጣበት የሆነ መንገድ አለ። ከዚህ በፊትም ሰርቶት እንደሚያውቅ ያስታውቃል፣ ልምድ አለው። ስለዚህ ከዚህ በፊት የሰራቸው ነገሮች ምንድናቸው? አሁንስ ምን ሊያደርግ ነው እዚህ የመጣው የሚለው ለምን አይናገርም? እኮ ነገር ምንድነው ታርጌቱ? ይሄ ቤት የመጀመሪያ ነው ወይስ ሌላው ቤትም ከዚህ በፊት ሰርታል? ያ ቦታም ሰርቻ አውቃለሁ። ምን ያህል ቤት ነው? ብዙ ናቸው። እነዚህ ነገሮች እንትን ለኤግዚቢትና ተፈልጋቸዋለሁ። ሻንጣ ውስጥ አድርግልኝ። እሺ እዛ ቤት እንዴት ልትገባ ቻልክ? የሰራቸውን ስራዎች ሁሉ እፈልጋለሁ። ምንም መደባበቅ አያስፈልግም። አሁን ምን መሰለህ ማለት ከአሁን በፊት እንደዚህ ብዙ ስራ ሰርቻ አውቃለሁ። ይሄ ወደ ምናልባት ወይ 5 ድምፅን ከፍ አድርገህ ደግሞ ምንድነው ወይ 5 6 7 ቤት ምናምን ይሆናል። ይሄኛው 7ኛ ወይ 8ኛ ቤት ይሆናል። ብዙ ቦታ ሰርቻለሁ። በቃ እንደዚህ አይነት ስራ በጣም እጅግ በጣም ብዙ ማለት ነው። በቃ ገንዘብ በቃ ትኩረቴ በቃ ገንዘብ ነው። በቃ እንደዚህ አይነት ነገር ስራ ሰርቼ ገንዘብ ማግኘት ነው የምፈልገው ገንዘብ ብቻ ስለሆነ ማለት ነው። እሺ ገንዘቡን አግኝቼ የራሴን ህይወት የምቀይርበት መንገድ ነው እያመቻቸው ነበር። ከአሁን በፊት ብዙ ስራ ሰርቻለሁ። ብዙ ገንዘቦችንም ወደ ራሴ እንትን አስገብቻለሁ። እሺ አሁን ይኸውልህ ብዙ ገንዘብ ምናምን የሚለውን ነገር ተውና ሰማኛለህ። ያንተ ዝባዝንኬ ለኔ አይጠቅመኝም። በሄድክባቸው በገባባቸው ቤቶች ያደረካቸውን ነገሮች ሁሉ ነው እንፈልገው። ምን ዘርዘር እንደነገር ነው የዘረፍኩትን ገንዘብ ነው ወይስ ወርቅ ምናምን? ዝርፊያ ብቻ ነው ንገረኝ። ዝርፊያም ይኸውልህ እኔ አሁን እኮ ሌላ ነገር አለ፣ ድብደባም አለው፣ ብዙ ነገርም አለ። ብዙ የምን ድብደባ? በቃ እንደዚህ በቃ ብዙ ማሳየት የተሰቃዩ ልጆች አሉ እንደዚህ በአንተ የተነሳ? አዎ ንገረኝ። እንዴት አድርገህ ነው ያሰቃያቸው? በጣም ነው የምንተመላቸው። ገባለው የሆነ ነገር ማለት የሆነ ሐሳቤ ሌላ ነገር ይሰርቅብኛል መሀል ላይ የሆነ ነገር አስቤ ከዛ በኋላ ወይ መታችኋለሁ ወይ ሴት ከሆኑ ደግሞ ሴቶች አብዛኞቹ ሴቶች ናቸው የምንገባባቸው ቦታዎች የምንገባባቸው ማለት ነው። ሴቶችንም ትደፍራለህ? አዎ እኮ ነው እያልከኝ ያለው ሰው እንግዲህ ንገረኝ እያልከኝ አይደል? እየነገርኩ ነው። እሺ እግዚአብሔር አትርፎሻል። እግዚአብሔር አትርፎናልኛ። በቤታችን ምን አይነት ሰው ነው ያስገባል? ከዛስ እንዴት ነው የምታመልጠው? ከዛ ከደፈርኳቸው በኋላ ሙሉ ለሙሉ ሴት ለመምሰል እንትን እንዳለው ማለት መጀመሪያም ስገባ ሴት መስዬ ነው አይደል እንደዛ ያደረኩት። ከዛ በኋላ ገባው ከደፈርኳቸው በኋላ ከሴት መስዬ ምናምን እንደነበርኩት እወጣለሁ። እሱ ለያችሁ ምናምን ትላለህ። ሌላኛው ቤትም እንደዛ ነው ማለት የምትወጣው ሰዎቹ አሰሪዎቹ በሌሉበት ነው? በሌሊት ነው? በምንድን ነው? አሰሪዎቹ በሌሉበት ነው። አብዛኞቹን ጊዜ አሁን የምሰራባቸው ቦታዎች አሰሪዎቹ ወደ ስራ ይሄዳሉ። ወደ ስራ ሲሄዱ ከቤት አንዲት ሴት ልጅ ልትኖር ትችላለች እኮ። አይ አሁን ማለት እንደዚህ ከሆነ ተፈጸመ በኋላ ወዲያውኑ ለቀህ የምትወጣው ነው እኮ። አዎ ያን ስራውን እሰራለሁ። ከዛ በኋላ ፈልገው ነገር ካገኘው ሰርቼ እወጣለሁ። ምን እሰራለሁ ከዛ ውጭ ፍላጎቴን ካገኘው ማለት ነው። ይሄ ሁሉ ቤት ውስጥ የምትገባው በደላላ ነው? አዎ። አሁን ቅድም ያገኘን ቤት ደላላ ነው ወይስ የተለያየ ነው የምትጠቀመው? አሉ የተለያዩ ቦታዎች አሉ የምትጠቀምባቸው። ስለዚህ እነሱን ተባባሪ ናቸው ወይስ ለእነሱ ጋርም ተቀያይረን የምትሄደው? በብዙ አማራጭ ነው የምሄደው። በአንድ እንትን አይደለም። ከአንድ ቤት ስገባ ያነ ሰው እንዳያቀኝ፣ በሌላኛው ቤት ስገባ ደግሞ
ያንን እንትን ቀይሬ ነው የሚሄደው ከዛ ቤት እንጂ ባንድ እንትን ከገባው ያነሰው እንትን ሊለኝ ይችላል። ስለዚህ ሁሉም መልኬንም ቀይሬ ነው የምገባው። የሴትነት እንትኔንም ማለት ነው ሴትነት የሚለውን ነገርም እሱንም ቀይሬ ነው የምገባው። እኛው ሰይጣን ነው ታዲያ አትሳደቢ ምን ተናገርኩ እኮ ነው እውነቱን ነው አትሳደቢ በዛት እኮ አንተ ምንም ብትባል እኮ ልክ ናችሁ ብለህ ማሰብ የነበረብን ነበር መሆን የነበረበት ጭራሽ ስህተትንም እያወቅም ሰው እንደዚህ ተናገረኝ ማለት ሌላ ስህተት። እሺ ልጆች አሉ ብላኛል ከደላላ ውጭ እነሱም አሉ ያልኳቸው ልጆች እንደዚህ እንዳንተው ተቀያይሮ ነው ወይስ ነገሮችን በማመቻቸት ነው? በምንድን ነው እንትን የሚለው? በቃ ነገሮችን በጣም ያመቻቹልኛል። ትልቁን ስራ የሚሰሩልኝ እነሱ ናቸው። እንደዚህ ስራ ያመቻቹልኛል። ከዛ በኋላ እንደዚህ ያድርግ እንደዚህ ያድርግ ምናምን ይሉኛል። ከሚነግሩኝ ነገር ነው በዘነ ስራ ፈጽማለሁ። ለብቻም የምሰራውን ስራ ሰርቼ እወጣለሁ። በቃ የኔ ስራ እሱ ነው። ከእነሱ ጋር የሚያገናኝ ምንድን ነው? አሁን አንዳንዴ እንዲሁም የሆነ ሱስ እየሆነ መጣ ታውቃለህ። ሁሌም ከምሰራው ሁሌም እየሰራው ስለመጣ ሱስ እየሆነ በቃ እየናፈቀኝ የሆነ ደስ እያለኝ መጣ። ብዙ ጊዜ ከመስራቴ አንፃር ማለት ነው። ተመችቷል አንተ? ከደላሎቹ ጋር በምንድን ነው? ልክ ምን እንበል እንግዲህ አይ መታሰብ ያለበት ነገር አሁን ባይያዝ ኖሮ ምን ያክል ማለት ቀጣይ ምን ነበር እቅድ? ቀጣይ ደግሞ በጣም የሆነ አሪፍ ቤት በጣም ጽድት ያለ በጣም ኩል የሆነ ቤት ሱላ መቻችቼ ምናምን በጣም ገንዘብ በጣም ሀብት ያለበት ወርቅ ምናምን በጣም የተለያዩ ልዩ እቃዎች የሚያስቀምጡበት ቤት ምናምን እና ብዙ በቃ አሪፍ ቤት ነበር። አሁን በጣም ማመቻቸው በጣም አሪፍ ጽድት ያለ ቤት አለ። እዛ ገብቼ የራሴ ላይፍ ምናምን ጽድት ነገሮች ይዤ ምናምን መውጣት ነው ያስብኝ ነበር። ግን ምን ዋጋ አለው? ምን ዋጋ አለው? መጣችሁ እናንተ። በነገራችን አሁን በህይወቴ ላይ ነው የመጣብኝ አንተ። የምር ሲሪየስ ምን ነገር ማለት ነው። በህይወቴ ላይ ነው የመጣብኝ። ደግሞ የምር ይለኛል እንደዚህ እኮ እኔ በነገራችን ላይ እንትኑ ተመችቶኛል። ይሄ ኮንፊደንሱ ምናምን ደስ ብሎ ነው የምትሰራው። ልምድ ስላለው አንተ ይናፍቀኛል። ስራውን ራሱ እየናፈቀኝ ነው አሁን እንጂ ቀልዳለህ እና አሁን ካገኘው ቤት በተሻለ ነው ላገናኝ። በዙሪያው ብዙ ሰዎች አሉ። በምን አምናለሁ አንተ ነው ከዚህ በኋላ እንዴት ነው እናንተ ነው እንደዚህ ከማመኖች ምን አማራጭ አለ? አስብ ያስኩብህ ነጥብ አለ እዚህ ጋር ትልቅ መረጃ ነው። እሱን ደግሞ እንዳልኩ ነው ዝም ብዬ የ30 ሰከንድ ቪዲዮ ፊትን ይዤ ፌስቡክ ላይ ብለቆም እንደሚፈጠር አስብ። ይሄ እንዳላደርግ ደግሞ አንተ አማራጭ የለም። አሁን እኮ አንተም እንደዚሁ አልከው እንጂ አሁን እሱ ካለው ክብር እኮ ምንም በርግጥ ለከዛ የሚያወራው ነገር ምናምን ከወሬው ምንም አይመስለውም ቢለቀቅ። ይኸውልህ አሁን ሰውየው ሌላ የደበከኝ ነገር አለ። እንግዲህ ነገርኩት ትክክለኛውን ነገር ምን እደብቃለሁ? እሺ እዚህ ቤትስ ከወርቁም ብቻ ነው የነበረው? እሷን አሳስባት ነበር እንደለመድከው ማለት ነው? አስቢያት ነበር። ምን የሆነ ሰዓት አስቢያት ነበር። አረማዬ ሰማሽልካ? የሆነ ሰዓት ላይ እንደዚህ ጭራሽ አፈሞል ትታወራለህ እንዴ? ተስማማለህ ግን እንዴ አሁን እኮ አሁን ምን አይነት ነገር ነው የምታወራው? ተረጋጉ በቃ። አረመኔ አይደለም ተረጋጉ በቃ። እንዴ እየሰማሁ ግን አልሆነም ግን የሚያወራውን እየሰማሁ ነው። የለመደ ሰው እንግዲህ ታውቃለህ። የለመደ ሰው ይሄ እኔ ስንት ነገር ማውሳት ጭራሽ ብቻ ጭራሽ ልጅ አይደለም ተረጋጉ ቁጭ በሉ። እሺ ቀጥል። ወይ በቅርቡ ነቃና ታዲያ የሆነ ሰዓት ፈጣሪ ያው ሲያጋለጥ እኮ ምን ተፈጠረ መሰለህ? እሺ እዚህ ቤት ደግሞ በቃ ምናምን ያጸዳደው ነው ያጠቁ ማለት ነው። ከዛን ከትምህርት ቤት መጣች። እሷ ነበረችም እናቱ ከትምህርት ቤት መጣች። እኔ ዕቃ ምናምን ያጠቁ ነበር። ከዛን መጣች ገባች። ልብሷን ስትቀይር እኔ በበር በኩል ምናምን እያየኸኝ ነበረ። በቃ ይሁን በቃ ምን ልበል ጭራሽ አፋልኝ ብለህ ታወራለህ እንዴ? ወንድነት እንዴ ምን ማለት ነው? ምን አይነት ነውረኛ ነህ? ቤት ውስጥ ነበር የገባው። በእናትህ ቤት ውስጥ ምንድን ነው የገባው? በቃ
ምንድነው ነገር እየነገረን ነው አይደል? እየነገረን ነው። ግን ምን አይነት ሰው ነው የገባው ቤታችን ውስጥ? ተርፋችኋል እኮ አልተፈጠረም። እሺ ቀጥል። ከዛ እንደዛ ልብሷን ስትቀይር ምናምን እያየኋት ገብቼ ይፈታተነኛል። ወንድነቴ ምናምን አለ አረማ ይፈታተነኛል። ልጄ እሺ አሁን ተርፈናል። አጋጣሚ ሆኖ ስገባ አጋጣሚ እሷን ፈጣሪን ከማመስገን ውጭ ምንም ማድረግ አንችልም። ደረሰች ቤት ተንኳኳ ገባች። እሷ ከሸፈበት መስቢያት ነበር። አውሬ ነህ አውሬ። እስቲ ማለቴ እዚህ ቤት 3 ወር ነው እንደቆየ ነገሩኝና 3 ወር ሙሉ እንዴት ነው ሰው እኔ አሁን ለአንድ ደቂቃ ድምጼን ዝም ብዬ ልቀይረው ብል ይከብደኛል። አንተ እንዴት 3 ወር ሙሉ ቻልከው? በጣም ተራ ነገር ነው። ምን ድምጽ መቀየር? እስቲ በጣም ተራ ነገር ነው። ኖርማሊ በነገራችን ላይ ድምጹ ወደዛ ይቀርባልና ነው ቀጭን ስለሆነ ድምጽ ቀጭን ስለሆነ ይመችሃል አንተ። ምን ነው እስቲ ድምጽ ታፈሻል አንቺ አንተ ሰው ያውን ስርዓት ያዝ። አፈና ተቀበል። ምን ደሴት እንዳወራ አልፈልገም። እስቲ እንደ ሴት ማን ነበርስ ምን ያስመን ያልከኝ? ኧረ በቃ ባይሉ እየሰማሽ ነው ማዬ? ወንደሰን እየሰማሽ ነው ማዬ? ስለዚህም በጣም ቀለዋል ማለት ነው። ጤነኛም አይደለም ማስጀመር ጤነኛ አይደለም። ዴብነት ብቻ ሳይሆን ጤነኛም አይደለም። ጤነኛም ሆንኩ ጤነኛም አልሆንኩ እንዴ ጤነኛ ቢሆን ነው ሲጀመር የሰራው ስራ ሊያሳፍረው ይገባ ነበር እኮ። እሺ አሁን ልጆቹ ጋር ተወስተኛለህ ተወስተኛ አሁን ልጆቹ ጋር እንድትወስተኝ እፈልጋለሁ። ሰምተኛ እየሰማሁ እኮ ልጆቹ ጋር እንድትወስተኝ እፈልጋለሁ። እንሄዳለን ወደዛ። ከዛ በፊት ምንድነው ቃል የምትገባልኝ? ለምንድን ነው የምወስድህ? ምን ቃል ገብተልኝ? መጀመሪያ ካሜራውን ታጠፋልኛለህ፣ ያስከውን ሳውንድ ታጠፋልኛለህ። እሺ ዝም ብዬ አልወስድህም። ተግባባን? ይሄን እንዳደርግ ነው ካሜራ እንዲጠፋ ሳውንድ ምናምን በቃ ያንተ መረጃ እንዲጠፋ ያስከውን ፋይል ታጠፋልኛለህ። እስካሁን እርግጠኛ ነህ? ይሄን ካደረኩ አንተ ልጆቹ ጋር ትወስዳለህ። በቃ ከዛ በኋላ እያወራን እንሄዳለን። አያሳስብም። ከዛ በኋላ እንትን አይደለም ያን ያክል ስጋት አይሆንም። ያልከውን እየተማመን እንሄዳለን። እሺ ያልከውንም አደርጋለሁ። እኔ ልጆቹንም ካስገኘልኝ እኔ ካንተ ጋር ምንም ጉዳይ የለኝም። በነፃ ለቃለሁ። ምን እርግጠኛ ነህ? ምን ማለት ነው? በነፃ እንዴት ነው የሚለቀቀው? እንደዚህ ወንጀል ያሰበ ሰው እናቴን እንደዚህ አድርጎ በነፃ ለቋል ትላለህ እንዴ? ተረጋጋ። ሰው የሚፈልገው ነገር ካለ ማግኘት አለበት ሰው እንደምን ማለት ነው? የሚፈልገው ነገር አንድ ባይሉ ራሱ ነገር ሊኖር ይችላል። ስላልገባ ነው። ምን ማለት ነው? እሱ ይኸውልሽ ተረጋጋ። እኔ እሱን ራሱ እዚህ ቤት ማስቀመጥ ራሱ የምንፈልገውን ነገር እየሰጠን ነው አይደለ? ምንድነው እና የምትፈልጉትን አንቺ ላይ ምንም የደረሰ ነገር የለም አይደለ? እሷ በቃ አይደል? እኔ ላይ ደርሷል። ይገባኛል እንዴ? ስለዚህ በነፃ መለቀቅ ነው ድጋሜ እንዳረገው ፈልግ። አንተ ሰውዬ ስርዓት ያዝ። ዝም በል ትሰማኛለህ? እንደዚህ አፍ እንደከብዳለህ። ዝም በል ተስማማና እኮ አንቺን መረው ስሙኝ። በቃ የምንፈልጋቸው ሌላ ተባባሪ አሁን ደላላው ራሱ አይደል ያመጣ ሌላ ራሱ መያዝ አለበት። ምክንያቱም በቃ እሱ ይገባናል ስሜታችሁ መያዝ አለበት እኮ ወንደሰና እንዴ እኔ ላረጋጋቸው ይዘውጣና ስጠራው ታመጣልኛለህ። ይኸውላችሁ ለምንድን ነው የማትረጋጉት? ምን ማለት ነው? ራስህ እኮ በተናገርከው ነገር ነው እንደዚህ የተረበሸው። በነፃ እንለቀዋለን ማለት ማለት ነው። ምን ፈልገውን ነገር ይሰጠናል። ይኸውላችሁ እኔ ይሄንን ያልኳችሁ የሚያስፈልገን ነገር መረጃ ለማግኘት ነው። እኔ በነፃ እንደምተባበረው ምናምን ከነገረኝ የደበቀው ነገር ካለ ይነገረኛል። እሱን ከሰጠን ራሱ በነፃ መለቀቅ የለበትም። እኔ አሁን እኮ በነፃ ለቃለሁ አይደለም እያልኳችሁ። እሺ በቃ እንዲያምነኝ ነው። አመኔታውን እኔ ላይ እንዲጥልና ሁሉንም ነገር እንዲነግረኝ ነው። ግን ብቻውን አትለቀውማ። እኔ በጭራሽ እንዴት ነው ማለት ይሄን የሚያህል ወንጀል ላይ ሰራን ሰው በራሱ አፍ የተናዘዘን ሰው እንዴት ነው ለቀው? እኔ እንዲያምነኝ ነው። ስለዚህ ይኸውላችሁ አሁን እንዳይጠረጠር
ሲመጣም ቢሆን ከኔ ጋር ተጨቃጨቁ ከዛ እኔ ረጋጋቸዋለሁ እንጂ እኔ በጭራሽ አላውቅም እሺ መለቃቅ የለበትም ይኸውላችሁ እንዳልኳችሁ አምኖኝ የደበቀው ነገር ያልነገረኝ ነገር ካለ ሁሉንም ነገር በዝርዝር እንዲነግረኝ ነው እኔ አጣጋቡ እንደማግዘው የነገርኩት አይደለ እንዲያምነኝና ለዛ ነው እሺ አሁን አስገባዋለሁ እንዳውኑ ጩብ ገብቷችኋል እሺ በቃ ወንደሰን አቤት ወይ አምጣው ስለዚህ እናንተ አሁን እዚህ ውስጥ አትግቡ በቃ እኔ ነኝ አይደል ኃላፊነቱን እየወሰድኩ ያለው አንተ ነህ ኃላፊነቱን እየወሰድክ ያለኸው በቃ እሱ ምን ፈልገው ነገር ከሰጠኝ ግን በነፃ እንደማይለቀቅ ነው አይደለም በቃ ምን ፈልገው ነገር ከሰጠን ከሱ ምን ጉዳይ አለ ዝም በለው እኔ አንዴ ጨርስ እሺ ልጆቹን ይኸው ተስማመናል ተማመን አንተ ምን ፈልገው ነገር ትሰጠኛለህ በነፃ ለቃለሁ ይኸው ፋይልም አሁንም ጠፍቶ ነው ያለው የቀድሞ የተያዙትም ይጠፋል እርግጠኛ ጠፍቷል አጠፋልኛል ቆየ እኮ እሱን ካደረግን እሺ ምንድን ነው የምትፈልገው እሺ ስንት ናቸው ብዙ ነው ይሄ ለምን ብዙ ቅድም ነግሬያለሁ በግልጽ ነው የምፈልገው ስንት ናቸው አንድ 5-6 ናቸው እሺ 5-6 የት ወይስ አንድ ላይ ነው የምትኖሩት ገረ አንድ ላይ ሳይሆን በቃ እንደዚህ ነገር ማድረግ ስንፈልግ እየተነጋገርን እየተደዋወልን በአካልም እየተገናኘን እንሰራለን ስራው አንድ ላይ አይደለም የምንኖረው እየተነጋገርን እንደዋወላለን በአካል ደግሞ እንገናኛለን ከዛ በኋላ ተነጋግረን የሆነ ቦታ ቁጭ ብለን እናወራለን የሚሰራውን ስራ እንሰራለን እንደዛ ነው የምናደርገው አብዛኛውን ጊዜ አሁን በስልክ ነው የምናወራው ከስልክ እንትን ማይለን ከሆነ ደግሞ በአካል የሆነ ቦታ ላይ እንቀጣጠራለን እንደዚህ ነገር አቀደናል እንደዚህ ነገር ቢሰራ ያዋጣናል የሚለውን ነገር ቁጭ ብለን የሆነ ቦታ ላይ ቁጭ ብለን እቀዳውታችሁ ምናምን ብዙ ፕላን እናወጣለን የማን ቤት ምን እንዳለው የሆነ ገንዘብ አለው ምናምን ገንዘቡ ሳይሆን ውስጥ ላይስ ማን አለ ብዙ ቤተሰብ ነው የሚኖሩት ወይስ ሴቶች አሉ ወንዶች አሉ የሚለውን ነገር እናጣራለን መጀመሪያ ያን ካጣራ ነው በኋላ ነው ከዛ ቤት መድረስ የምንችለው ከዛ ቤት ራሱ ለመድረስ ለኛ ራሱ ሌላ ሰው አለን ምናመቻቸው ማለት ሄዶ ቼክ የሚያደርግ ያረጋግጥ ያኔ ነግረናል ከዛ በኋላ ስራውን ቀስ እያልን እንሰራለን እሺ እስካሁን ብዙ ነገር ነግረኛል ስለሱ ደግሞ ቀጣይ ምን ማድረግ እንዳለብን እነግራለሁ ግን እኔ አሁን እዚህ ጋር ለሁሉም ግልጽ ነው እንደምፈልገው ነገር አለ ይሄ አንተን እዚህ ቤት ያመጣው ደላላ የነሱ የቅርብ ወዳጅ ነው እና ይሄን ጉዳይ አንተ እንደዚህ መሆንን ያቀለው ሻቅ ምንም ያውቀው ነገር የለም እኔ ሴት ነኝ በሴትነት ምናምን አማለልኩት በቃ ስራ ፈልጌ ነው ምናምን ብዬ አለቃቅሽ ምናምን አስገባኝ ምናምን ብዬ ነው ይዞኝ የመጣው ምን በጣም ተራ ነገር እኮ ነው እንደዚህ አንተ እሱንም እያየክ ለካ ሸውደህ ከኋላ እያታለልከው ነበር ማለት ነው ምን ያክል ታዲያ ደላሎች እንደዚህ ሸውዶ እንደገባ ደግሞ ማሰብ በጣም ቀላል ነው ስራ እኮ ነው የሚሰራ ስለዚህ እነሱም እኮ ቢያንስ ላሰሪዎች በጣም ጎበዝ ናት በጣም ታታሪ ናት ስራት ንቅም ብለው የሚያስገቡ እስከዛሬ እንደዛ አይነት ስራ የሚያስገቡ ደላሎችም የመሸወድ አቅማቸው በጣም ቀላል እንደሆነ ነው ያሳየን ምን ያለ የደላሎችን ስም ራሱ ያጠፋ እንደሆነ አወቅ አሁን አየ አይነት ባለጌ ነው ግን እውነት ይኸውልህ ሁሉ ነገር ነግረኛል ልጆቹም ጋር በቃ ተግባብተናል አይደል ተረድተኛል በመጀመሪያ ልጆቹን አድራሻ ተሰጠኛል ስልክ ላይ ያለ ግሩፕ ላይ ያለ እዛ ቴሌግራም ላይ ምናምን ቴሌግራም በግሩፕ ምንም ማለት ከፍታችሁ ምናምን ነው የራሳችን ግሩፕ አለ ተደራጅተው ለካ እንደዚህ ነው እሺ አሳይ እቃዬንም ጠርገው አለመሄዳቸው የምታየው የግሩፓችን እንትን ነው የግሩፓችን ስም አለ ምንድነው የሚለው ያው የራሳችን ስም አለው መለየው ትርጉም አለ ራሳችን የምንግባባበት ኮድ ስላለ እሺ ይሄ መሪያችን ነው ተሰማ ይባላል ያው እንደ ስሙ ተሰሚነት ስላለው ማለት ነው እሺ ቀጣይ አለሙ አለ ነገርከኝ ነገሮች አሉ በተጨማሪ ደግሞ አድራሻቸውንም ትሰጠኛለህ ሰጣሉ ግን ወደዛ ከመሄዳችን በፊት የነዚህ ሰዎች ወርቅ የት ነው ያለው
አለ የራሳችን የሆነ መሰብሰቢያ ቦታ ስላለን እዛው ምን የምንሰበሰብበት ቦታ አለ እዛው ነው። ምን ቦታ ማለት መኖሪያ ነው ምንድነው? ቦታ በግልጽ ነገር የራሳችን አሁን አምስታችን ተሰብስበን እንትን ያልነው ያገኘነው ነገር ማለት ነው ምን ማድረግ እንዳለበት ምን ወያይበት ቦታ አለ እዛው ነው የምናስቀምጠው። አይገርም እስካሁን አለ መቀመጡ ራሱ ተመስገን ነው። እንዴት አሸጥከው? እኔ አሁንም ምላችሁ ነገር ቢኖር እኔ እያሳሰበኝ ያለው የኔ መሰበር አይደለም። ይኸውልህ አባቴ እሱን ማስታወሻ የነፍስ ላይ ያለ ነው ለኔ የሰጠኝ ያስተላለፈልኝ። እኔ ያንን እስካሁን ያስኩት አድርጌው ማላቅም ያስኩት ለሷ ወርሳታለሁ ብዬ ነው። እና ይኸውልህ በምንም በኩል አድርገህ ወርቁን በእጅ ያስገባልኝ። ይኸውልህ አይ አይደለ እናት ለልጇ ስትል ሁሉ ነገር ታስባለች። አንተ ግን እንትን ልትል ነበር። ስለዚህ ወደ ቤቱም ተወስተኛለህ ወርቁን ትመልሳለህ። በነገራችን ላይ ምንም ጥያቄ የለውም። ትሰማኛለህ? አንተ ጋር ነው ወይስ ለብቻ አስቀምጠው ነው ያለው ወይስ ምንድነው? አለ የራሳችን መሰብሰቢያ ያለን ነብይ የለ እዛው ነው የምናስቀምጠው። የራሳችን አለን አምስታችን ማስቀመጫ ቦታ አለን። ስለዚህ እዛ ነው ያለው። እዛው ነው ያለው። እሺ በጣም ጥሩ። አሁን አድራሻቸውን እስቲ ያሳየኝ። ልጆቹን ፎቶአቸው ምናምን ሁሉንም ነገር የግሩፕ የቴሌግራም ግሩፕ ራሱ አለን ነው። በግሩፕ ነው? አዎ እነዚህ ዘመናዊ ናቸው። አምስት ነን ብያለሁ። እሺ የመጀመሪያው ተሰማ ይባላል ኃላፊያችን ማለት ነው። ተሰሚነት ስላለበት ተሰሚነት ስላለው እንደ ስሙ ተሰማ ነው ብለን እንትን ያልነው ማለት ነው። የተመረጠው በስም ነው የምትመርጡት? ጥሩ ቀጥል። ሁለተኛው አቤል ይባላል። ሶስተኛው ደግሞ ደረጃው ይባላል። ደረጃው እሺ እሱ ደግሞ ደረጃው ያለበት ምክንያት ምንድነው? እንደ ስሙ ነገሮችን አስተካክሎ እንትን ይላል። በቃ ደረጃ በደረጃ ላይ መስመር እያስያዘ እንትን የሚልልን እነሱ ነው። እነዚህ ሰዎች እሺ። አራተኛው አለማየሁ ይባላል። አሌክስ የሚገርም ሰው ነው ማለት እንደዚህ ዕቃ ምናምን እንደዚህ ስብስብ አድርገን ይዘን ስንሄድ በጣም መጀመሪያ የሚያየው እሱ ነው። እንዴት ነው ዕቃ አሪፍ ነው ምናምን በቃ ጥራቱን ምናምን የሚያይልን እሱ ነው። በጣም አሪፍ ቆንጆ ዕቃ መሆኑን ገንዘብ ምን ያክል ገንዘብ ያወጣል ምናምን የሚለው የሚያይልን እሱ ነው። የገበያ ሁኔታ እሱ ነው። አምስተኛው እኔ ነኝ። ግን ከዚህ በኋላ እንግዲህ አሳይቻለሁ አይደል? ሁሉም መረጃ እያሳየው ነው። እሺ ከዚህ ግሩፕ የለውበትም። ከዚህ በኋላ የለውበትም ማለት እኮ ተስማማን አይደለ? አሳየኝ፣ ንገረኝ፣ መረጃውን ንገረኝ አልካ። ነገርኩ። እንጠቀምበትን ግሩፕ ነገርኩ። እሺ ወርቁን የት ነው ያለው ምናምን ብለህ ነገርከኝ። ነገርኩ። እንግዲህ ከዚህ በኋላ እኔ ከዚህ ግሩፕ የለውበትም። የምን አባ የለውበትም ነው? ተነስ ምን ልቀቀኝ። ወደዛ ምን አንተ የምታመልጥ መስሎ ነበር? ቀጥል። ቀጥታ ወደ እስር ቤት ነው ካንተ ጋር። አሁን በቃ እግዚአብሔር ይመስገን የከፋ ነገር ሳይደርስ ይሄ በዚህ ሊቆም ይችላል። ወንደሰን ከፖሊሶች ጋር ሆኖ 22 አካባቢ ነው እንግዲህ ሌሎች አባሎች የሚገኛሉ ያለውና ወደዛ ይዞት ሄዳል። እኔ አሁን መሄድ ነበረብኝ ግን መጀመሪያ እናንተ ጋር ትንሽ ላረጋጋችሁ ብዬ ነው የተመለስኩት። እግዚአብሔር ይመስገን የምሬን እኔ በጣም ደስ ብሎኛል የከፋ ነገር ሳይደርስ በዚህ መቆሙ። ተመስገን ነው ዋናው ነገር መያዙ ለኔ ተመስገን ነው። ሌላው ነገር ደግሞ ልጄ ብቻ ሆኜ ያሳደግኳት ልጄ ሌላ ነገር ሳያደርጋት በእንትን በማለቱም ተመስገን ብያለሁ። ምክንያቱም ክፉ የሆነ ነገር አልደረሰባትም። ወርቁን በመገኘቱ ይሄ ደስ ብሎኛል በጣም። ምክንያቱም ይሄ ሁሉ የሆነው እናንተ በመኖራችሁ ነው። እናንተ ባትኖሩ ኖሮ እሷም እግዚአብሔር ይስጣት ስላወቀች ወደ እናንተ መጣለች። እኔ ብሆን ወዴት ሄዳለሁ? እንደዚሁ እንዳለው ቁጭ ብዬ ነበር የምቀረው። እና እናንተ መጣችሁ ይሄን ነገር ስላስተካከላችሁ በእውነት በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። እና በቃ እኔ አሁን ይሄ እንደዚህ ይሆናል ብዬ አልጠበቅኩም። ማንንም ቢሆን እኔ እንጃ የሚቀጥሩትን ሰው ቀድሞ ወደ ቤታቸው ከማስገባታቸው ቀድሞ ማለት ነው ስለዛ ሰው ጠንቅቀው ማወቅ አለባቸው። ከደላላም ሲወስዱ በቃ ከየት እንደመጣች ከየት በቃ መታወቂያ ሁሉን ነገር መያዝ መረጃ መያዝ አለባቸው። እኔ አሁን መረጃ አልያዝኩም። ያው እንደ እድል ሆኖ እናንተ እኔን ረድታችሁኛል። የማያውቅ ሰው ደግሞ መረጃ መያዝ አለበት። እና እኔ አሁን ደስ ብሎኛል በቃ
የአባቴን ውርስም አግኝቼዋለሁ። እሷንም ደህና ናት። ቤቴም ምንም አልሆነም። እግዚአብሔር ይስጣችሁ እናንተም። አሜን። አመሰግናለሁ በጣም። አሜን። እንግዲህ በቃ እነዚህ የአካል እንትን የእግሮትን ነገር ነው መታከም ያለበት ቦታ የተሻለ ሕክምና ወይም ወጌሻ ከሆነ እሱና ያው እንግዲህ አንቺ ደግሞ እንደ ልጅ ብዙ ኃላፊነት ይኖርብሻልና እናትሽ በርትተን በተሎ እንድትነሳ ያው የሚጠጋግን ነገሮችን ማዘጋጀት ነው። ሌላ ማንኛውም አይነት ነገር ማገዝ ያለብኝ ነገር ካለ የምጠይቁኝ ነገር ካለ በዚህ አጋጣሚ የምጠይቁኝ ነገር ካለ እንትን በሉኝና እኔ በማንኛውም መንገድ ችግር የለም ለመርዳት። ጥያቄ ሳይሆን ያው ብዙ ቤት እንደዚህ አይነት ነገር ተፈጥሮም ሊሆን ይችላል። ያው የተፈጠረባቸው ጥንቃቄን ይይዛሉ። ያልተፈጠረባቸው እንደኛ አዲስ የሆኑት ደግሞ ሊሸወዱ ስለሚችሉ ገና ለገና ደላላ ያመጣውን ሰው ሁሉ በእምነት በመቀበል ባይሸወድ እላለሁ። ማለት በጣም ቢያይ አድራሻቸውን ቢይዝ ቢጠይቅ ምን እንደሆነ በደንብ አጣርቶ ቢያስገባ እላለሁ። ሁሉም ሰው እንዳይሸወድ እህት ወንድሞቻችን ስላሉ ያው ከኛ አይነት እንትን እንዲጠነቀቁ ነው የምለው። በጣም እናመሰግናለን። እንግዲህ እንደው ቅድምም በመሀል እንትን እያለኝ ነበርና በዚህ አጋጣሚ የምር በእኔም በቤተሰቦቼም ስም በጣም ነው የማመሰግናቸው። ይሄ ነገር እንዲጋለጥ ወደኛ መምጣታቸው እውነታው እንዲወጣ ወደኛ በመምጣታቸው በጣም ደስ ብሎናል። ተማምናችሁ ነው ወደኛ የመጣችሁት። ያው እግዚአብሔርም አላሳፈረንም። ነገሩ ሊስተካከል ይችላል። ከባድ ነበር። የከፋ ነገር ነው። እንግዲህ እንደሰማችሁ ነው ሌላ ቅድም ነበራቸው። አሁን ይሄ ነገር አብቅቷል በቃ ባጭሩ እና እንደዛ ነው። ውድ ተመልካቾቼ እንደሰማችሁት ነው በጣም አሳፋሪና አጸያፊ ነገር ነበር የተፈጠረው። ያው ፈጣሪ ረድቶን ደግሞ ነገሮችን መቆጣጠር ችለናል። ወንድሜ ወንደሰን ወደ ተባለው አባሎቹ ይገኛል ወደ ተባለበት ቦታ ፖሊሶች ጋር ይዞ እየሄደ ነው። እኔ ወደዚያ እጄ ያለውን ነገር ደግሞ ማጣራ ይሆናል። በዚህ አጋጣሚ ግን የወርቁን ጉዳይ ያላችሁኝ ነገር ያው እዛ የምናገኛቸው ንብረቶች ሌላም ከሌላ ቦታ የወሰዱት አለ ብሏልና እሱ ወደ ኤግዚቢትነት ነው ወደ ፖሊስ ጣቢያን የሚገባው። ከዛ በኋላ የፍርድ ሂደቱ ካለቀ በኋላ ፍርድ ከተፈረደ በኋላ ትክክለኛነቱ የእናንተ መሆናችሁ ተረጋግጦ በዛ አጋጣሚ ነው ሊመለስ የሚችለው። አሁን ምናልባት ወዲያው ስለተገኘ የኛ ነው የሚባል ስሜት እንዳይኖር ነው ይህን ግልጽ ላድርግላችሁ ብዬ ነው። እና እያንዳንዱን ነገር ደግሞ በቅርበት እየመጣሁ አሳውቃችኋለሁ። እናንተም ደውሉልኝ መጠየቅ ትችላላችሁ ምን ላይ ደረሰ የሚለውም ማለት ነው። እሺ እንግዲህ ውድ ተመልካቾች እስካሁን ድረስ አብሮነታችሁ ስላልተለየም በጣም ነው የምናመሰግነው። ለቀጣይ ስራዎቻችን ሀሳብ አስተያየታችሁ በጣም ይጠቅመናል። አግዙን። ኮሜንት ሴክሽን ላይ ይሄን ብታደርጉ ይሄን አድርጉ እያላችሁ ብዙ ሀሳብ የምትሰጡ ሰዎች አሉ። በዚህ አጋጣሚ ከልብ ነው የምናመሰግነው። ላይክ ሼር እያደረጋችሁ ቤተሰቡ ነው። ሌላ በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው እንዳለው። መልካም ጊዜ